ሰላም ውድ ተማሪዎች ሂስትሪ ኦፍ ኢትዮጵያ እንደ ዘ ሆርን ቱቶሪያል ጀምሯል። በዚህ ቪዲዮ አዲስ ዩኒት ነው የምናየው ፖለቲክስ ኢኮኖሚ ኤንድ ሶሻል ፕሮሰስ ፍሮም ዘ ኤርሊ 16th ቱ ዘ ኤንድ ኦፍ ዘ 18th ሴንቸሪ። የተለያዩ ፖለቲካዊ ኢኮኖሚያዊና ሶሻል ፕሮሰሶች አሉ። ዩኒት 4 ላይ እንዳየነው አሁን ለምናየት ኢትዮጵያ ቤዝ የጣሉ ኢቨንቶች ከ16ኛው ሴንቸሪ መጀመሪያ እስከ 18ኛው ሴንቸሪ መጨረሻ ድረስ በዚህ መካከል የተካሄዱ አሁን ለምናየት ኢትዮጵያ ቤዝ የጣሉ ኢቨንቶች አሉና እነሱ ምን ይመስላሉ የሚለውን የምንዳስስበት ዩኒት ነው። ይሄ ዩኒት ኢንትሮዳክሽን ይጠቅማቸዋል። ቀጥታ ወደ 5.1 ኮንፍሊክት ቢትዊን ዘ ክርስቲያን ኪንግደም ኤንድ ሱልጣኔት ኦፍ አዳል ኤንድ አፍተር ወደሚለው እንትን ሰብ ክላስ እንገባለን። በክርስቲያን ኪንግደም እና በሱልጣኔት ኦፍ አዳል መካከል የተካሄዱ ግጭቶች ነበሩ እና ከዛም ግጭት በኋላ ምን ኢቨንቶች ተከሰቱ የሚለውን ነገር የምናይበት ነው። የሱልጣኔት ኦፍ አዳል የምንለው በሌላ መልኩ ደግሞ ሙስሊም ፕሪንሲፓሊቲስ ማለት ነው። በሙስሊም ፕሪንሲፓሊቲዎች እና በክርስቲያን ኪንግደሞች መካከል የተካሄደ የተደረገ ኮንፍሊክት ግጭት ነበረ እና ያ ምን ይመስላል የሚለውን ሰፋ ባለ መልኩ እንዳስሳለን። As discussed in Unit 4, the revival of long-distance trade caused competition and a struggle for control over the trade routes between the Christian kingdom and the Muslim principalities ማለት ነው። ዩኒት 4 ላይ ዲስከስድ እንዳደረግነው የሎንግ ዲስታንስ ትሬድ ከረጅም ጊዜ በኋላ ሎንግ ዲስታንስ ትሬድ እንደገና ማንሰራራትና መስፋፋት የተለያዩ ኮምፒቲሽኖችን የተለያዩ ሽኩቻዎችንና ውድድሮችን ምን ላይ ትሬድ ሩቶችን የንግድ መስመሮችን በመቆጣጠር ላይ የተደረጉ በጣም ብዙ ኮንፍሊክቶች በተደረጉ ውድድሮች መካከል በተደረጉ ሽኩቻዎች መካከል ብዙ ግጭቶች ነበሩ በሙስሊምና በሙስሊም ፕሪንሲፓሊቲ እና በክርስቲያን ኪንግደም መካከል የተደረጉ ማለት ነው። this was followed by a series of war እነዚህ ደግሞ ኮንፍሊክቶች as a conflict ብቻ ሆነው አልቀሩም። በጣም ሲሪየስ በሆኑ ዋሮች ነው ታጅበው የነበረው ማለት ነው። which were depicted as a war for religious supremacy in historical account of Christian and Muslim clerics ክርስቲያንና ሙስሊም ትልልቅ የሃይማኖት መሪዎች ወይም ቀሳውስቶች እንደሚናገሩት ከሆነ እነሱ እንዳስቀመጡት ከሆነ በእነሱ ጽሁፎች ላይ ይሄ ዞሮ ዞሮ የሃይማኖትን የበላይነትን ወይም ሪሊጅን አዘል የሆነ ጦርነት እንደነበረ ተቀምጦ እናያለን። while maladministration and exploitation of very military mobilization possible religion provided ideological justification for the war ይላል። ምንም እንኳን ኢፍትሃዊ የሆነ አስተዳደር ወይም የአስተዳደር ችግርና ኤክስፕሎይቴሽን ኦፍ ፔሪፈሪ ይሄ ያንዱ የድንበር ብዝበዛ ከአንዱ ድንበር አልፎ ወደ አንዱ ድንበር ገብቶ የሆነ ቴሪቶሪን የማስፋፋት ነገር ይሄ ወታደራዊ እንትኑን ቢያፋፍመው የወታደራዊ እንቅስቃሴው በጣም እንዲጠረክር ቢያደርገውም እንኳን ነገር ግን ዋና ነገሩን ስናይ ሃይማኖት አይዲዮሎጂካል ጀስቲፊኬሽን ሰጥቷል ማለት ነው። አይዲዮሎጂካል የሆነ ማረጋገጫ ሰጥቷል ለጦርነቱ ማለት ነው። ስለዚህ ዞሮ ሃይማኖት አዘል እንደነበረ ያስቀምጣሉ አንዳንድ ታሪኮች። ነገር ግን however the interest to control the trade routes lie at the heart of the conflict between the Christian kingdom and the Muslim sultanates that continued for over 2 centuries culminating in the wars between Christian kingdom and the sultanate of Adal that lasted from 1529 to 1543 ማለት ነው። ምንም እንኳን ሪሊጂየስ ከላያየናቸው የሃይማኖት የበላይነትን ለማስጠበቅ ምናምን የተደረገ ጦርነት ነው ብለናል። ነገር ግን ማንኛውም አካል የበላይነቱን ለማስጠበቅ በዛን ጊዜ ምን ማድረግ አለበት? መጀመሪያ ኢኮኖሚውን ማሳደግ አለበት አይደለ? ክርስቲያን ኪንግደሙ ሙስሊም ፕሪንሲፓሊቲዎችም የበላይነታቸውን ለማስጠበቅ ወይም ሃይማኖታቸውን ይሁን ሌላም ሐሳብ ይኖራቸው እሱን ሐሳብ የበላይ አድርጎ በሀገሪቱ ላይ ይዞ ጡንቻቸውን አፈርጥመው ለማቆየት ምን ያስፈልጋቸዋል? ኢኮኖሚ ያስፈልጋቸዋል። እንደምናውቀው ደግሞ በዛን ጊዜ የነበረው ኢኮኖሚ ምን ላይ ያተኮረ ነበር? ንግድ ላይ ያተኮረ ኢኮኖሚ ነበር። ይሄ ንግድ ደግሞ ምንድነው ስንል ሎንግ ዲስታንስ ትሬድ ነው። ይሄ ሎንግ ዲስታንስ ትሬድ ደግሞ ምን ላይ ነው የሚካሄደው? በትሬድ ሩቶች ላይ ነው የሚካሄደው። ስለዚህ ዞሮ
የሃይማኖት የበላይነታቸውንም ለማስጠበቅ መጀመሪያ ምን ማድረግ አለባቸው? the interest to control trade routes ላይ at the heart of the conflict የተባለው ለዛ ነው። የትሬድ ሩቶችን የንግድ መስመሮችን የንግድ ወደቦችን መቆጣጠር በግጭቱ ዋና ጀስት እንደ ልብ ማለት ነው። እንደ ልብ በቃ የግጭቱ መንስኤ ነው ብለን ልንወስደው የሚገባው ነገር ምንድነው? ትሬድ ሩቶችን መቆጣጠር ነው ማለት ነው። ጀስት አንድ ትሬድ ሩቶችን ተቆጣጠሩ ማለት የበላይነታቸውን አስጠበቁ ማለት ነው። ምክንያቱም አክሱም የዛኔ የወደመችበትን ጊዜ ዩኒቲ ቻፕተር 3 ላይ ሄዳችሁ ስታዩ አክሱም የዛኔ የበላይነቷን እንድትሽመደመድና እንድትወድቅ ካደረጋት ነገር አንዱ ይሄ ትሬድ ሩቷን ማጣቷ ነው። ወይ በሙስሊሞች የዛኔ በመነጠቋ ምክንያት ነው እንዳለ ተሽመድመዳ ልትወድም የቻለችው። ስለዚህ ይሄንን ተቆጣጠሩ ማለት እንደምንም ከሁለት አንዱ ይሄንን ተቆጣጠረ ማለት የበላይነቱን አስጠበቀ ማለት ነው። ለዛ ስለዚህ ዋናው የኮንፍሊክቱ ቤዙ ምንድነው ብለን ስናይ ትሬድ ሩቶችን መቆጣጠር ላይ ነው ማለት ነው። as a prelude to this conflict እሺ ወደዚህ ኮንፍሊክት ከመግባታችን በፊት እስቲ just እንደ መግቢያ ነገር ይሄንን እንይ። among the Muslim sultanates internal strife, corruption and anarchy was intensified and any leadership was urgently called for በሙስሊም ሱልጣኔቶች መካከል የተለያዩ የውስጣዊ የሆኑ ሽኩቻዎች ይሄ ሙስናዎች እና እንትኖች አላግባባዊ የሆነ አናርኪዎች እየበዙ መጡ እና የነዚህ መብዛት አዲስ መሪ መምጣቱ ግድ አለ ማለት ነው። አዲስ መሪ መምጣቱ አስፈላጊ ሆኖ ተገኘ። ስለዚህ such leadership come from ኢማም አህመድ ኢብኑ ኢብራሂም አልጋዚ ከዛ በኋላ ከዚህ በሙስሊሞች መካከል በተደረገው ውስጣዊ ችግር ምክንያት አዲስ ሊደር ሊመጣ ግድ ሆኗልና ኢማም አህመድ ኢብኑ ኢብራሂም አልጋዚ መሪ ሆኖ መጣ ማለት ነው። በዚህ ጊዜ the origin of ኢማም አህመድ አላይስ the left handed አህመድ ግራኝ በመባል የሚታወቀው ወይም ኢማም አህመድ are obscure ምንም እንኳን ቢሆንም ትክክለኛ የሆነ የዚህ የኢማም አህመድ ኦሪጂኑ ብዙ እንትን ነው ግልጽ አይደለም ማለት አሻሚ ነው የት እንደሆነ። ነገር ግን አንዳንድ ሂስትሪዎች እንደሚያስቀምጡት he was born at Hubat in between Redawa and Jijjiga and raised by his devout Muslim kin in one of the oz on the route to Zela እና በጂጂጋና በድሬዳዋ መካከል ሁበት በመትባል አካባቢ እንደተወለደና ያደገው ደግሞ በጣም ታማኝ በሆኑ ሙስሊም ቤተሰቦች እንዳደገ ወደ ዘይላ በሚወስደው ትሬድ ሩት ፈርታይል በሆነች አካባቢ ታማኝ በሆኑ ሙስሊሞች እንዳደገ አንዳንድ ሂስትሪዎች ያስቀምጣሉ። he was a rigorous and ardent believer of Islam በጣም ኃያል ታታሪና ለእስልምና እምነት ደግሞ በጣም አጥባቂ የሆነ ሰው ነበረ። ይሄ ኢማም አህመድ ማለት ነው ነበረ እና አማኝ ነበረ የእስልምና አማኝ ነበር። he soldiered for Garad Abun of Adal who during his few years in power called for Islamic Puritanism ይሄ ኢማም አህመድ ደግሞ ወታደር ሆኖ አገልግሏል። ለገራድ አቡን ማለት ነው። ይሄ ገራድ አቡን ማን ነው ስንል ይሄ ገራድ አቡን በጣም ኢስላሚክ ፑሪታኒዝምን ለማስፋፋት ሲሰራ የነበረ መሪ ነው። በሱ በፓወር ቆይታው ጊዜ ለኢስላሚክ ፑሪታኒዝም ሲጣራ የነበረ ሰው ነው ገራድ አቡን ማለት ነው። ይሄ ኢስላሚክ ፑሪታኒዝም ማለት ጀስት ህይወትንም ባህሪንም ጀስት በኢስላም ትዕዛዝ እና ጀስት ይሄ ኢስላም ፑሪታኒዝም የሚለው ቃል ጀስት ኢስላም ብቻ ሳይሆን በሌላም ሃይማኖት ይሁን ጀስት ህይወትን ከሃይማኖት ጋር አጣምሮ ሃይማኖት በሚያዘው መንገድ ህይወትን መምራት በእነሱ ጊዜ ደግሞ ስናየው ደግሞ በእስልምና ሃይማኖት ህይወትን መምራት በእስልምና ሃይማኖት ላይክ ኢስላም ቢሄቭ እንዲደረግ ከፍተኛ ትግል ሲያደርግ የነበረ ሰው ነው ጋራድ አቡን ማለት ነው። ስለዚህ ለዚህ ሰውዬ ወታደር ሆኖ አገልግሏል ኢማም አህመድ። ስለዚህ according to local tradition the imam withdrew to the countryside upon the days of his source of inspiration ጋራድ አቡን ማለት ነው። በጣም እንግዲህ ከእንደዚህ አይነት ሰው ጋር ነው ያደገው ኢማም አህመድ። ስለዚህ ኢማም አህመድ ወደፊት ምን ሊሆን እንደሚችል መገመት ቀላል ነው። ስለዚህ እንደ ባህላቸው according to local tradition like በሰዓቱ እንደነበረው ባህል ወደ ገጠር ሄደ ኢማም አህመድ። ለምን ሄደ? ልክ ይሄ ሶርስ ኦፍ ኢንስፓይሬሽን እሱን ጀስት ኢስላምን በጣም ኦርዲየንት ቢሊቨር ኦፍ ኢስላም ብለናል። የኢስላም በጣም አጥባቂ ነው እና እንዲህ አጥባቂ እንዲሆን ያነቃቃው ይሄ የገራድ አቡን ሞት
እንግዲህ እሱን ወደ ካንትሪ ሳይድ እንዲሄድ ገፋፋውና and started calling for devotion to the teaching of Islam እስልምና ነዛው ማስፋፋትና ማስተማር ጀመረ ኢማም አህመድ here come fundamental changes in cause of confrontation አሁን ይሄ ነው ከክርስቲያን ጋር እስልምናን በጣም እያስፋፋና እያስተማረ መጣ በቃ ይሄ ነው ፋንዳሜንታል ቼንጅ ለክርስቲያን ኪንግደም እና ለሙስሊም በሙስሊም መካከል በተደረገው ፋይት ወይም ኮንፍሊክት ፋንዳሜንታል የሆነ ለውጦች ሊመጡ የቻሉት በቃ ከዚህ ጀምሮ ነው ማለት ነው አፍተር ኢማም አህመድ's rise to power ወደ ስልጣን ከመጣ በኋላ under circumstances discussed above the battle were not just about for control the long distance trade route going through ዘይላል ስለዚህ ጦርነቱ ቀጥታ ይሄ ሎንግ ዲስታንስ ትሬድ ሩትን መቆጣጠር ላይ ያደረጋል ነበር መጀመሪያ አላማው መጀመሪያ ማለት ነው መጀመሪያ ምንድነው ስንልበት mainly because there was a demographic pressure among Afar and Somali pastoralists ማለት ነው በአፋርና በሶማሌ ፓስቶራሊስቶች መካከል ዲሞግራፊክ ፕሬሸር ነበር የስነ ህዝብ ግፊት ምንለው ህዝቡ በጣም እየበዛ ሲመጣ ወደፊት እናያለን ቱ አፕሮች ቱ ሐረር እንደ ክርስቲያን ኪንግደም ወደ ክርስቲያን ኪንግደም እና ወደ ሐረር ስነ ህዝባዊ ግፊቱ በጣም ጫነው እያየለ መጣ በአፋርና በሶማሌ ፓስቶራሊስቶች መካከል ማለት ነው for centuries lowland inhabiting Muslim pastoralists had wanted to expand to high plateaus for better and enough pasture land and attempted to do so ያሉ ሙስሊሞች ሎውላንድ አካባቢ ሰፍረው የነበሩ ሙስሊም ፓስቶራሊስቶች ምን ማድረግ ፈለጉ ከፍተኛ የሆነ የግጦሽ መሬት ለከብቶቻቸው የሚሆን የግጦሽ መሬት እጥረት እየተከሰተ መጣ ህዝብ ቁጥሩ እየጨመረ ሲመጣ ማለት ነው ስለዚህ ምን ፍላጎት አደረባቸው ወደ ሃይ ፕላቶች ቤተር ኤንድ ኢነፍ ፓስቶራል ላንድ በቂ የሆነ የግጦሽ መሬት ለማግኘት ወደ ሃይ ፕላቶች እያስፋፉ የመሄድ ፍላጎት መጣባቸው ማለት ነው ኤንድ አተምቱ ቱ ዱ ሶ እና በጣም ይሄንን ነገር ደግሞ ይሄን ፍላጎታቸውን ደግሞ በፍላጎት ብቻ አልቀረም ይሄንን እንትን ደግሞ ለማሳካት በጣም ብዙ ጥረት ሲያደርጉ ነበር but only to be held back by the Christian kingdom ነገር ግን በክርስቲያን ኪንግደም ይመለሱ ነበር ክርስቲያን ኪንግደሞች ይከላከሏቸው ነበር ይሄንን አላማቸው እንዳያሳኩ ነገር ግን ውስጥ ላይ ኢንተርናሊ በጣም አንዱ ያንዱን የሐረር የሶማሊን አፋር የሶማሌ አፋርን ምናምን እንደዚህ ብዙ እርስ በርስ ድንበራቸውን እንትን ይያሉ በጣም ብዙ ጦርነቶች ይካሄዱ ነበር አሁን with increased population and overgrazing in Somali and Afar of eastern Ethiopia between the 13th and 16th century raiding and counter raiding አያችሁ raiding ወረራ ማለት ነው አንዱ ያንዱን ድንበር ሄዶ ይወራል and counter raiding አንዱ ደግሞ ከተወረደበት በኋላ counter attack አንዱ ሄዶ አንዱን አታክ ያደርጋል አንዱ ደግሞ counter raiding አንዱም ደግሞ ይመክታል እና at water holes or animal wrestling intensified በጣም እየተስፋፋ መጣ raiding እና counter raiding አንዱን ሄዶ መውረርና አንዱን ደግሞ ወረራውን ለመመከት የሚደረጉ ጦርነቶች በጣም ኢንቴንሲፋይድ እየሆኑ መጡ በምን ምክንያት በዲሞግራፊክ ፕሬሸር በተለያዩ በህዝብ ቁጥር በመጨመር ምክንያት የተለያዩ በኦቨርግሬዚንግ ላንዳቸው ኦቨርግሬዝድ ከመሆኑ የተነሳ ሌላ ፓስቸር ላንድ የግጦሽ መሬት ለመፈለግ የሚካሄዱ ሬዲንግ እና ካውንተር ሬዲንጎች በጣም ኢንቴንሲፋይድ እየሆኑ መጡ ውስጥ ላይ ማለት ነው ኢንተርናሊ ከዛ it was one of the imam's remarkable achievement in leadership that he mobilized the pastoral communities of Afar the Somali the Harari and others ማለት ነው ስለዚህ በአፋር በሶማሌ በሐረርና በሐራላ መካከል የተካሄደ የነበረው ሬዲንግ እና ካውንተር ሬዲንግን ማስቆሙ ትልቅ አቺቭመንት ነው የኢማም አህመድ ማለት ነው የጠቀመው በኋላ ስልጣኑ ጡንቻውን እንዲያፈረጥም የጠቀመው ነገር ቢኖር ምንድነው ይሄ ነው እሱ ያመጣው አቺቭመንት ምን ያደረገ he convinced them not to fight among themselves እርስ በራሳቸው እንዳይጋጩ እርስ በራሳቸው ፋይት እንዳያደርጉ እንትን አላቸው ኮንቪንስ ማድረግ ጀመረ እነሱ የማሳመን ስራ መስራት ጀመረ ታዲያ እርስ በርስ እንትን ካላሉ ምን ይሁኑ ስንል but to unite and expand to the Christian kingdom አያችሁ እዚህ ጋር ነው እንጨው አንድ ላይ ዩናይት አድርገው ራሳቸውን አንድ ላይ ዩናይትድ አድርገው አንድ አድርገው ያላቸው ሪሶርስ አንድ ላይ ኮምባይን በማድረግ እርስ በርስ ከመጋጨት ይልቅ ወደ ክርስቲያን አይላንድ ኪንግደም ፈርዘር በማስፋፋት ለሁሉም
በቂ የሆነ መሬት እንትን ጌን ማድረግ እንደሚችሉ በቂ የሆነ የእርሻ እንትን የተለያዩ የግጦሽ መሬቶችንም ይሁን የተለያዩ ሪሶርሶች ይሁን ወደ ክርስቲያን ኪንግደም በማስፋፋት መውሰድ እንደሚችሉ አንድ ከሆኑ ይህንን ማድረግ እንደሚችሉ አሳመናቸው ማለት ነው። and resolve their pressing material need የተለያዩ ቁሳዊ የሆነ ፍላጎታቸውን እንትን ማለት እንደሚችሉ ላይክ ድራይቭ ዩቲሊቲያቸውን ይህንን ድራይቭ ማድረግ እንደሚችሉ አሳመናቸው ማለት ነው። while at the same time keep Islamic beliefs and practices from infiltration of any alien religious doctrine ማለት ነው። ስለዚህ እስልምናቸውን በዛው ልክ እንዲያጠናክሩና ከእስልምና ውጭ ያሉ ሃይማኖቶችን ሰርገው እንዳይገቡ እንዲከላከሉና አንድነታቸውን አጠናክረው ፈርዘር ኤክስፓንድ እንዲያደርጉ አሳመናቸው ማለት ነው። ሊያሳምናቸው ችሏል። he was able to gain audience አድማጭ ሊያገኝ ችሏል። as ኢማም እንደ መሪ አድማጭ ሊያገኝ ችሏል ማለት ነው። and consolidated his army to fight the Christian kingdom እና ወታደሮቹን አጠናከረና like just ወደ ክርስቲያን ኪንግደም ለሚደረገው ጦርነት በቂ የሆነ ወታደር አዘጋጅቶ ተዘጋጀ ማለት ነው ኢማም አህመድ። meanwhile ይህ በእንዲህ እንዳለ ልብነ ድንግል was enthroned when he was only 11 በ11 አመቱ ነበር ልብነ ድንግል ስልጣን የመጣው ወደ ዙፋኑ የመጣው። ነገር ግን assisted by elderly and eleni በተለያዩ በአረጋውያንና በእሌኒ ይደገፍና ይታገዝ ነበር። and due to internal conflict in አዳል በአዳል ውስጥ በተካሄደ የተለያየ ኢንተርናል ኮንፍሊክቶች ነበሩ ብለናል። መጀመሪያ ከኢማም አህመድ በፊት ነበረ ብለናል። and the Christian state initially retained its interest and even advanced to Muslim territory scoring significant victories የክርስቲያን ኪንግደም በሙስሊሙ ላይ የበላይነቱ እንደተጠበቀ ነበረ። ፍላጎቱን በዛው ልክ እንደተጠበቀም ነበረ እና even ምን ነበሩ የተለያዩ ጦርነቶችን በማሸነፍ የበላይነቱን አስጠብቆ ነበረ። as a result most of Muslim sultanates including Adal were made tributaries to the Christian kingdom የክርስቲያን ኪንግደም ገባሮች ነበሩ። ለክርስቲያን ኪንግደም ግብር ይከፍሉ ነበር አዳል ማለት ነው። ስለዚህ የበላይነት ነበራቸው ማለት ነው። ነገር ግን shortly Adal fell to the Imam Ahmad's army ማለት ነው። እንግዲህ ቅድም ባጠናከራቸው ወታደር አዳልን ተቆጣጠረ ኢማም አህመድ። by that time ኢማም አህመድ was strong enough for military confrontation በቂ የሆነ ወታደር እንዳለው እርግጠኛ ነበረው ማለት ነው። በቂ የሆነ ወታደር ነበረው ለፍጥጫ ለየትኛውም አይነት ወታደራዊ እንትን ጦርነትም ይሁን ለወታደራዊ ፋይት ለማድረግ በቂ የሆነ ወታደር ነበረው። in 1520 he refused to pay tributes and this was followed by a campaign against Christian kingdom አዳል ቅድም ትሪቢዩተሪ ነበረች ግብር ትከፍል ነበር አልተባባል አቆመ ማለት ነው። አልከፍልም አለ ግብር አልከፍልም ብቻ ብሎ ደግሞ አልቆመም። followed by a campaign against the Christian kingdom ክርስቲያን ኪንግደምን against በማድረግ ጦርነቶችን ማዝመቱላ ጀመረ ማለት ነው። the Imam's army fought fiercely and controlled the territories including Bale, Dauro, Fatagar, Sidama, Hadia and Kambata and the Christian kingdom was at risk እና የኢማም አህመድ ወታደሮች በጣም ጠንከር ባለ በጣም ክፉኛ ነበር ሲዋጉ የነበረው እና ስለዚህ እንዳለ ባሌ ዳውሮን እንዳለ እነዚህ ጠቅልሎ መያዝ ችሏል ማለት ነው። እና consequently the Christian kingdom fall at risk አደጋ ላይ ወደቀ ማለት ነው። አደጋ ተጋረጠበት። ምክንያቱም አለኝ የሚላቸውን ከተሞቹን እንዳለ ተቆጣጠረበት ማለት ነው። ስለዚህ ክርስቲያን ኪንግደም ቀጥታ አደጋ ተጋረጠበት ማለት ነው። in 1528 realizing the upcoming threat ልብነ ድንግል mobilized a vast force from his domain and encamped about 50 kilometers east of what is now Addis Ababa ስለዚህ እየመጣ ያለውን ስጋት አይቶ ልብነ ድንግል በጣም አደጋ ውስጥ መግባታቸውን አይቶ በጣም ከባድና ግዙፍ የሆነ ጦር ማዘጋጀት ጀመረ። ከየት የጀመረ ከሱ ከመነሻው አንስቶ እስከ 50 ኪሎ ሜትር አስቡት 50 ኪሎ ሜትር ኢስት ኦፍ ዋት ኢዝ ናው አዲስ አበባ ማለት ነው። በጣም ሰፊ የሚሆን ወታደሮችን
ኢንካምፕ አደረገ ማለት ነው። እንዳለ ምሽግ አዘጋጅቶ መሽጎ አስቀመጠ ማለት ነው። በጣም ግዙፍ ማለት ነው። በጣም ግዙፍ there was the problem of ምንም እንኳን ግዙፍ ቢኖርም እንኳን ችግር ነበረባቸው። የምን ችግር? ሎጂስቲክስ and leadership of army of the Christian kingdom ማለት ነው። so the Christian kingdom failed to adopt a common strategy to defeat Adar's force ከዚህ በፊት በአዳር ላይ የነበራቸውን የበላይነት ያስጠበቁበትን በፊት ያደረጉትን እንትን ስትራቴጂ ወይም ስልት መጠቀም አልቻሉ በዚህ ጊዜ ማለት ነው። ምንም እንኳን ቁጥራቸው ብዙ ቢሆንም ማለት ነው። በሌላ መልኩ ደግሞ enthusiastic Imam Ahmad's army managed the logistic problems with its small sized army የኢማም አህመድ ወታደርና የአሁን ለብረድንግል የተዘጋጀው የክርስቲያን ሃይላንድ ኪንግደም ጦር በምንም አይገናኝም ይላል ታሪክ እንደሚናገረው እንተ ፍቱህ አልሐበሻ የሚለው ሂስትሪ መጽሐፍ እንደሚናገረው ኢቭን ቁጥሩላ በብዙ ጥፍ ይበልጥ ነበር ይባላል። ነገር ግን ኢማም አህመድ ምን ነበረው? excellent leadership characterized by better mobility and flexible tactic with unified command ማለት ነው። በጣም እጅግ በጣም የተራቀቀ ሊደርሺፕ የነበራቸው በወቅቱ ማለት ነው። by better mobility በጣም ከባድ የሆነ እንቅስቃሴ እና flexible tactic በጣም ታክቲኮች flexible የሆኑ ታክቲኮች like rigid ያልሆኑ ማለት ነው። መስላችሁ በቃ ጠላት ከዚህ በኩል ሲመጣ ላይክ መቀየር ታክቲክ በዚህም ሲመጣ መቀየር ስለዚህ በጣም ከባድ የሆነውን ጦር እንግዲህ ማሸነፍ ችለዋል ማለት ነው። እና ዩኒፋይድ ኮማንድ እና ትዕዛዛቸው ደግሞ በጣም ዩኒፋይድ ነበር። አንድ ትዕዛዝ ከታዘዘ ማንኛውም ውስጥ ላይ ያለ ወታደርም ይሁን መሪ ከዛች ትዕዛዝ ፍንክች አይልም ነበር ማለት ነው። እና በክርስቲያን ኪንግደሞች ደግሞ በተቃራኒው በዛ በኩል እና የዩኒቲ ችግር ነበረባቸው እና የሎጂስቲክ ችግር ነበረባቸው። ይሄ ነው ያስጠቃቸው የዛን ጊዜ ክርስቲያን የልብነ ድንግልን ጦር ማለት ነው። as a result a larger and well equipped Christian army was defeated in one of the most decisive engagement at the battle of ሽምብራ ኩሬ። ስለዚህ በሽምብራ ኩሬ በተካሄደው ጦርነት ላይ ክርስቲያን ኪንግደም ሊሸነፍ ችሏል ማለት ነው። ያ ላርጅ እስከ አፍንጫ የታጠቀ ጦር በቀላሉ ሊሸነፍ ችሏል ማለት ነው። በሎጂስቲክ እና እንዲሁም በሊደርሺፕ ችግር ምክንያት ኒር ፕሬዘንት ዴይ ሞጆ የሽምብራ ኩሬ ማለት ነው። ኒር ዘ ፕሬዘንት ዴይ ሞጆ አካባቢ ትገኛለች ማለት ነው ሽምብራ ኩሬ። after the victory Imam's army made a large scale control of the territory of Christian kingdom including Shawa, Amhara, Lasta and moved as far north as መረመላሽ እነዚህን ሳይቀር ተቆጣጠረ ጦርነቱን ካሸነፈ በኋላ by 1535 Imam Ahmad's empire stretched from ዘይላ to ምጽዋ። የኢማም አህመድ ፓወር የኢማም አህመድ ኢምፓየር ግዛቱ ከዘይላ አንስቶ እስከ ምጽዋ ድረስ ተለጠጠ ማለት ነው። እንተ ኮስት including the Ethiopian interior እና ውስጣዊ ኢትዮጵያንም ጨምሮ እስከ ከዘይላ እስከ ምጽዋ ድረስ ሊስፋፋ ችሏል። as he penetrated deep into Christian kingdom Imam Ahmad established a civil administrative bureaucracy constituted from his own men and newly recruited personnel from ክርስቲያን ቴሪቶሪስ ማለት ነው። እና ክርስቲያን ሃይላንድ ኪንግደም ካሸነፈ በኋላ በጣም ፔኔትሬት አድርጎ ወደ ክርስቲያን ኪንግደሙ ዘልቆ ስለገባ መንግስታዊ መዋቅር አቋቋመ። መንግስታዊ መዋቅር የሰው ውስጥ ላይ ያሉ ሰራተኞች ከራሱም እንዲሁም ከክርስቲያንም ሃይላንድ ኪንግደም ከተወጣጡ ከሆኑ ሰዎች አድሚኒስትሬቲቭ ቢሮክራሲ አቋቋመ ማለት ነው። one of the most illuminating figure during the war was the wife of Imam ባቲ ደል ዋምብራ። እንግዲህ one of the most illuminating figure በጦርነቱ ላይ ትልቅ የሆኑ አሻራ ብርሃን ከጣሉ ሰዎች መካከል የኢማም አህመድ ሚስት የሆነችው ባቲ ደል ዋምብራ ነች ማለት ነው። she was the daughter of Muslim military commander of አዳል known as ማህፉዝ የማህፉዝ ልጅ ነበረች። የሙስሊም ኮማንደር የአዳል አዛዥ የሆነው ማህፉዝ ልጅ ነበረች። tradition claims that ድል ዋምብራ had encouraged her husband to avenge the death of her father። ቅድም አባቷ ተገሏል አላልንም? እዛ ቻፕተር 4 ላይ አባቷን ገሎባታል። ማህፉዝን ተገሎባታል እና የሱን ቁጭት ለመወጣት ብላ ነው ለሷ ባሏን ስታበረታታው የነበረው ብሎ ታሪክ ያስቀምጣል። she accompanied her husband throughout his expedition and
she is said to have marched even in a state of pregnancy. even እርጉዝ ሆና እንኳን ፕሬግናንሲ ስቴት ላይ ሆና እንኳን ዘምታ ነበር፣ ሸኝታው ነበር ባሏ። የተለያዩ ጦርነቶችን ሲያደርግ ታበረታታው እንደነበረ even እርጉዝ ሆና እንኳን during which she was unable to use mule ይላል። even በቅሎ እንኳን መጠቀም ማችልበት የእርግዝና ስቴጅ ላይ ሆናውላ የአባቷን እንትን ለመበቀል ስትል ከኢማም አህመድ ጎን ሆና እስከመጨረሻው ስትታገል የነበረች ጦርነቱ ላይ ትልቅ የሆነ ብርሃን የጣለች ሴት እንደነበረች ታሪክ ያስቀምጣል ማለት ነው። indeed she delivered her two sons during the campaign of 1531 and 1533 in Ifat and the present day of Tigray respectively እና ሁለት ልጆቿን ሁላ ለጦርነት ሳትሰጥ ሰጥታለች ማለት ነው። ይሄን ያክል እንትኗ አሻራ ትልቅ እንደነበረ በዚህ ጦርነት ውስጥ በኢማም አህመድ የበላይነት ውስጥ የሱ ሚስት በጣም ትልቅ የሆነ ኢንተንሲፋይድ የሆነ እንትን አሳይታ ነበር ማለት ነው። ድጋፍ አሳይታ ነበር። on the part of the Christian kingdom the military set back forces the reigning king ለብነ ድንግል to retreat who finally died ማለት ነው። እና በክርስቲያን ኪንግደም በኩል ደግሞ የወታደራዊ ሽንፈቱ አሁን ነግሶ የነበረውን ለብነ ድንግል እንዲሸሽ አደረገው። እዛው በሽሽቱም ላይ ያለ ሞተ ማለት ነው። in 1540 being fugitive ይላል እና ሊሞት ችሏል ማለት ነው። እና his son ግላውዶስ እና ከዚህ በኋላ ደግሞ የሱ ልጅ ግላውዶስ ከ1540 እስከ 1559 የነገሰ መሪ ነውና ascended to the throne who continued to face the war this time with more intensity as Imam Ahmad had received Turkish musketeers. ኢማም አህመድ ከቱርክ እንዲ የመዋጊያ ቁሶችን ቱርኪሽ ሙስኪተርስ የመዋጊያ ቁሶችን ስላገኘ እርዳታ ከቱርክ ስለተቀበለ በጣም ኢንተንሲፋይድ በሆነ መልኩ ነበር ስትራግል ሲያደርግ የነበረው ግላውዶስ ኢማም አህመድን ማለት ነው። ገና ወደ ስልጣኑ እንደመጣ ነበር ቀጥታ ታስኩን ስራው ምን አድርጎ ያዘ? ኢማም አህመድን መዋጋት አድርጎ ያዘ ማለት ነው። በጣም ኢንተንሲፋይድ በሆነ መልኩ ማለት ነው። በጣም ጠንከር ባለ መልኩ ኢማም አህመድን መዋጋት ጀመረ። ለምን? ኢማም አህመድ ከቱርክ የጦር እንትኖችን ቁሳቁሶችን ለመዋጋያነት የሚያገለግሉ ሙስኪተሮችን ተቀብሎ ስለሆነ ከዚህ በላይ መጠናከር አስፈላጊ ሆኖ ስለመሰለው ማለት ነው። in the meantime based on earlier requests made by Lebna Dengel in 1535 about 400 Portuguese soldiers armed with Mameluks arrived in the Christian court in 1541 ማለት ለብነ ድንግል መጀመሪያ እንትን ጽፎ ነበር እርዳታ እንዲሰጠው ለፖርቹጋሎች እንትን ጽፎ ነው መልእክት ልኮ ነበር እና ይህ መልእክት ደግሞ በግላውዶስ ጊዜ እንትን ሊል ችሏል መርስ ሊያገኝ ችሏል ማለት ነው። ስለዚህ የተለያዩ 400 የፖርቹጋል ወታደሮች ከነ ማችሉክ ከነ ይሄ የጦር መሳሪያ አይነት ነውና arrived in the Christian court ማለት ነው in 1541 ማለት ነው። መጥቶ በክርስቲያን ኮርት arrive ሊያደርግና ከነሱ ጋር ሊተባበር ችሏል። the army was led by Christopher da Gama በክሪስቶፈር ደጋማ የሚመራ ጦር አሰልፎ ግላውዶስ ኢማም አህመድን ለመዋጋት ዝግጅት አደረገ ማለት ነው። the youngest son of Vasco da Gama የክሪስቶፈር ደጋማ የቫስኮ ደጋማ ልጅ ነው። However, in August 1542 the Christian army was defeated in Ofla. ምንም እንኳን ከፖርቹጋል ወታደሮችንም ታግዘው ምን ብለው ታጅበው ቢመጡም እንኳን ኦፍላ ላይ ዲፊትድ ሊደረጉ ይችላል በኢማም አህመድ ፎርስ ማለት ነው in today's southern Tigray. In the battle about 200 Portuguese and their leader Christopher da Gama were killed and the leader was beheaded. እና በጦርነቱ በጣም ከግማሽ በላይ ከመጡት ከ400 ምናምን ወታደሮች 200 እና ከዛ በላይ የሆነ የፖርቹጋል ወታደሮች ተገለዋል እና እነሱ ኢቭን መሪያቸው ይዟቸው የመጣው ክሪስቶፈር ደጋማም ተገደለ እና የጦርነቱ መሪ የነበረው ደግሞ አንገቱ ተቆርጦ ነበር ማለት ነው። እና በጣም አስከፊ የሆነ ጦርነት ነበር ሲካሄድ ነበር ማለት የኢማም አህመድ ፎርስ የኢማም አህመድ አርሚ ምን ያህል አስከፊ ምን ያህል ጠንካራ እንደሆነ የምትረዱበት ነው ማለት ነው። ስለዚህ በዚህ አክል ተሸነፉ አት ኦፍላ